ዛሬ በኢስሚስ ላይ የተጨመሩትን ማሻሻያዎች ለማሳየት ነው። ተከታተሉኝ። ብራውዘሬን አብርቻለሁ፣ ዶሜን ኔሙን አስገብቻለሁ። ክሊክ አደረግኩ፣ ወደ ፖርታሉ ገባሁኝ። ከርሰሩ የሚያሳያችሁ ቦታ እዚህ ጋር ነው ልሰራ የምፈልገው። የሰው ኃይል ልማት አስተዳደር የሚለውን የሲስተም ሞጁል ክሊክ አደረግኩኝ። ስለዚህ ምን አደርጋለሁ? አዲስ ብዬ ነው የምጀምረው። የሰራተኛ መረጃ መዝግቤ አጠቃላይ የተጨመሩትን ጭማሪዎችም ለማሳየት ነው። የብሔራዊ መታወቂያ ቁጥር ሚላለ አንድ ሰራተኛ ተመዘገበ የምንለው ብሔራዊ መታወቂያ ሲኖረው ነው። እዚህ ድሮፕ ዳውን ሊስት ውስጥ አስገባዋለሁ የናሽናል አይዲን 12ቱን ዲጂት። ከዛ እዚህ ጋር ፈልግ ነው የምለው። ፈልግ ስትሉት ኦኬ በለው ነው የሚለው። ኦኬ ለዋለው። ከዚህ ወደ ስልኬ 6 ዲጂት ይልካል። 92 11 10 በዚህ አማካኝነት የፈለኩትን እኔን ለማረጋገጥ እዚህ ላይ ገባ። ፈልግ ለዋለው ማለት ነው። እስከ 5 ደቂቃ ይጠብቀኛል። ፈልግ ስለው እዚህ ጋር ጀነሬት አደረገው ከናሽናል አይዲ ዳታቤዝ ላይ አመጣልኝ ማለት ነው። እንደሚታያችሁ በዚህ በተሰጠኝ የፊን ነምበር በትክክል እኔ መሆኔን አረጋግጦ እዚህ ላይ ያለው መረጃ አመጣ ማለት ነው። ያው እንደሚታያችሁ ኢሜል እዚህ ላይ ያለ፣ ስልክ ቁጥር ያለ፣ የተወለዱበት ቀን አለ፣ ስም ያለ፣ ዜግነት ያለ፣ ጾታ ያለ ማለት ነው። እነዚህ ማንዳተሪ ፊልዶች ናቸው። እዚህ ላይ ደግሞ በእንግሊዘኛና በአማርኛ መሆኑን ያሳያል ማለት ነው። እነዚህን ካመጣልኝ በኋላ ምን አደርጋለሁ ማለት ነው? ወደ ታችኛው እሄዳለሁ ማለት ነው። ይሄንን ተቋም ክፍልና ንዑስ የስራ ክፍል ፈልጋለሁ። ፒኤስአይ ነምበሩ 8 ዲጂት ጀነሬት ያርጋል ሴቭ አድርግ ስንለው ማለት ነው። ስለዚህ ቶሎ እየሞላው አሳያችኋለሁ። ስም እዚህ ላይ ያለ፣ ከላይ ያለውን ስም እዚህ ጋር መጣው በእያንዳንዱ ቴክስት ፊልድ ማረጊን አቶሏለሁ። የናት ስም እሞላለሁ። እንደዚህ ጠቅ አድርጌ እሞላለሁ ማለት ነው። የትውልድ ቀን አሁን ግን ህይወት ታሪክ ላይ ወይም በቅጥር ስትሞሉ ያስያዛችሁትን እድሜ መሙላት ግድ ይላል ማለት ነው። ስለዚህ እንደ አጠቃላይ ከዚህ ጀምራችሁ እስከዚህ ያለውን ቴክስት ፊልዶች በሙሉ ትሞላላችሁ ማለት ነው። ከመረጃው ላይ ያለውን እያየው ስለሞላ የስራ ቦታ ሰርች ማድረግ ትችላላችሁ። የጻፋችሁ እነዚህም ስልክ ቁጥሮች ናቸው ወይም ዴስቲኔሽን ያን ሰራተኛ ያለበትን ሁኔታ ለመግለጽ እነዚህ ሞላሉ። ያላችሁን እኔ መሞላ እዚህ ነው። እዚህ ላይ ብትሞሉ የተሻለ ነው። ለሪፖርት ፐርፐዝም ይጠቅማችኋል ማለት ነው። ሞላው የተወረዳ ነው አለ። የቤት ቁጥር ተከራይ አልኩት። የቤት ቁጥር ተከራይ፣ የቅጥር ቀን በአንድ 7 2011 እዚህ ተቋም የተቀጠሩበት ማለት ነው። የጡረታ ቁጥር አለኝ። ሞላውት በቅጥር ነው። ያው የገቡበት ሁኔታ ቅጥር ሹመት ምናምን ዙር ይላል። እናንተም ማህደር ላይ ያለውን እየሞላችሁ በቋሚ ቅጥር ላይ የደብዳቤው ቁጥር እዚህ ጋር ሲሰኮ ስላሽ እንደዚህ ነው የተጻፈ። በሙከራ ቅጥር አማርኛ አፍ መፍቻ ያገባች ፖስታ ሳጥን ቁጥር 1080 መደብ ይላል። እዚህ ላይ በደንብ ማየት አለብን። ከዚህ ጀምሮ እነዚህ ተያያዥ ናቸው ማለት ነው። ስለዚህ ተያያዥ የሆነውን ነገር በደንብ መሙላት አለባችሁ። መደመጡ ቁጥር ሚስ ማድረግ የለባችሁ። ሰርች ነው የምታደርጉት፣ ይመጣላችኋል። እነዚህን በደንብ የስራ መደቡ ያው የደሞዝ ስኬሉ አዲሱ የደሞዝ ስኬል ነው። የስራ መደቡ ደረጃ ለዚህ የስራ መደብ ስያሜ ደረጃ ወጥቶለታል። እዚህ ውስጥ ስንት መደብ አለ? 13 መደቦች አሉ። እዚህ ጋር እንደምታዩ ይታያችኋል አይደለ? 13 መደቦች አሉ። እነዚህም የስራ መደቦች ግን በመደብ መታወቂያ ቁጥራቸው ደግሞ የተለያዩ ናቸው። የስራ መደብ ስያሜዎቹ ተመሳሳይ ቢሆን ደረጃቸው አሁን እዚህ ያለው አንድ ነው። እቺኛቱ ደረጃ ብቻ አይደል ልዩነት። እነዚህ ተመሳሳይ ናቸው። የስራ መደብ ስያሜም ደረጃውም ተመሳሳይ ነው። 13 የስራ መደብ አለ። ኢንዴክሱም መቀየር ነው ማለት ነው። ስለዚህ ይሄ ሰራተኛ ግን የተመደበው በመደብ መታወቂያ ቁጥር 403 ነው። ይሄን ምረጥ ለዋለሁ ማለት ነው። ይሄን ምረጥ ስለው ያስገባልኛል። ካስገባልኝ በኋላ ይሄንን የስራ መደብ መቼ ያዘው ነው በአንድ 12ኛ ወር 2016 ዓመተ ምህረት ነው። እርከን 0 ላይ መነሻው ደሞዝ የዚህ የስራ መደብ ደረጃ ደረጃ 10 ነበረ። የደረጃ 10 መነሻ እርከን 0 ላይ ነው። ደሞዙ ይሄ ነው። አይ ደሞዙ ካልመጣላችሁ እርከኑን ትቀይራላችሁ። ለምሳሌ እርከን 3 ላይ ቢሆን እንደሚያሳያችሁ እዚህ ጋር ይሄው 87 58 አለ። ስለዚህ በዚህ አግባብ እናንተም ምን ታደርጋላችሁ?
ደሞዙ እስኪመጣ ድረስ እርከኑን ተቀያይራላችሁ ማለት ነው። ይህን ካደረኩ በኋላ ይህ ሰራተኛ ተሿሚ ከሆነ ወይም ደግሞ ሌላ የዲሴቢሊቲ ካለ እነዚህ መረጃዎች ቼክ ይደረጋሉ ማለት ነው። እነዚህ እንዳያችኋቸው። ስለዚህ ይህን ካደረኩ በኋላ ምን አደርገዋለሁ? ሴቭ ብለዋለሁ። ያለውቲ አስቀምጥ ምትላለች። እዚህ አዲስ ማለት አንድ ሰራተኛ ስመዘግብ ቆይቼ አዲስ ፔጅ ክፈትልኛ ለመዝግብ ማለት ነው። አስቀምጥ ማለት ሴቭ አድርግልኝ ማለት የሰራሁትን ስራ አስቀምጥልኝ። ሰርዝ ምንም እነዚህ ያው ድሮ ይሰርዝ ነበር፣ አሁን መሰረዝ የለበትም። በአድሚን በኩል ነው የሚሰረዘው። ፈልግ ማለት አንድ ሰራተኛን ምን ማድረግ ነው? ፋይንድ አድርጌ ልሞላለት ያሰብኩለት መረጃ ሊኖር ይችላል። ይሄንን መረጃ እንድሞላለት ሰራተኛውን ከዳታቤዝ የምጠራበት ነው፣ በስም ማለት ነው። የተለያዩ መጥሪያዎች አሉ፣ በፒኤስአይ ነምበር አለዛም ደግሞ በመታወቂያ ቁጥሩ መጥራት እንችላለን። ይህን ሰራተኛ መረጃ ምን አድርገዋለሁ? አስቀምጠዋል ማለት ነው። መረጃው በትክክል ተቀምጧል አይላችሁም። ይሄው እነዚህ በሙሉ መረጃ እንደምታዩት ይሄንን ሁሉ ያሳያል ማለት ነው። ሉክ ተረጋግጧል የሚል አለ። ተረጋግጧል ካል ትክክል እነዚህ ቀጥታ ቴሌ አሁን ይሄ ባዶ ነው አይደል? ይሄ ክፍት ነው። ይሄን ሌሎች ቅጥር ነው፣ የተመደቡበት ቀን ይሄ ነው እያለ ያሳየኛል ማለት ነው። ያልተሞላ ማዕረግ አቶ ነው፣ ወንድ ነው፣ ኦርቶዶክስ ነው፣ የመጀመሪያ ዲግሪ ይሄኛው አልተሞላ ማለት ነው። የውስጥም አልተሞላ ማለት ነው። እነዚህ የምታሟሉ ከሆነ ተመለስ ትሉታላችሁ። እዚህ ጋር ተመለስ ትሉታላችሁ። አይ ያለው መረጃ ይሄ ነው ላስቀምጠው ካላችሁ ምን ታደርጋላችሁ ማለት ነው? ተረጋግጧል። ይችንን ተረጋግጧል ክሊክ ካደረጋችሁ በኋላ እንዳረጋገጣችሁት ያስቀምጠዋል። እንዳስቀምጠው ደግሞ ይሄን ያሳያችኋል ማለት ነው። ይሄው ይሄንን መረጃ ሰራተኛው ይሄ ነው፣ አማኑኤል በለው የሚባል ሰው ነው። የመዘገበው ሰው ደግሞ ወይም ፕሪቪው ያደረገው ደግሞ ማን ነው? ጫኒ አበራ የሚባል ነው። ይሄንን አይታችሁ እናንተም ምን ተማረግ አለባችሁ? ማረጋገጥ አለባችሁ። ዝም ብላችሁ ይሞላ ስህተቶችን አርማችሁ ፕሪቪው አድርጋችሁ ማስቀመጥ አለባችሁ ለማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ደግሞ ቻናሉን ልናሳድገው ካላችሁ ሰብስክራይብ እና በኮሜንት አጥለቅልቁት። አመሰግናለሁ። አማኑ ነበርኩኝ። ባላችሁበት ሁሉ ሰላማችሁ ይብዛ። ቻው